የሰዎችን ስሜት በቀላሉ መረዳት የሚችሉ ሰዎች በጣም ተወዳጅና በሰው ዘንድም ለጓደኝነት በጣም የሚፈለጉ እንደሆኑ psychologytoday.com የተባለው ድህረ ገጽ በዚህ ዙሪያ የሰራውን ጥናት ዋቢ አድርጎ ጽፏል። ይህንንም ሐሳብ ታዲያ በጣም የበዙ የስነ ልቦና ባለሙያዎችና መረጃዎችም ይስማሙበታል። እናንተም ብትሆኑ ስሜታችሁን የሚረዳችሁ ወይም ደግሞ ውስጣችሁን በቀላሉ የሚረዳላችሁ ሰው እንደሚማርካችሁ መቼም እርግጠኛ ነኝ። ታዲያም በተመለከተ የሰዎችን ስሜት ለመረዳት የሚያግዙ ጥበቦችን የስነ ልቦና ባለሙያዎች በተለያየ አጋጣሚዎች አስቀምጠውልናል። እነዚህ ጥበቦች በዋናነት በሰዎች ላይ የምታዩትን ተደጋጋሚ ባህሪ መነሻ በማድረግ ውስጣቸው ያለውን መሰረታዊ ስሜት ለመረዳት በጣም ጠቃሚ ናቸው። ስለዚህም እንደው እንትና እኮ ነው ውስጤን የሚያውቅልኝ ወይም ደግሞ እንትና እኮ ናት ስሜቴን የምትረዳልኝ ለመባል ከፈለጋችሁና የሰዎችንም ስሜት በተሻለ መልኩ ለመረዳት ከፈለጋችሁ ይሄ ቪዲዮ ይጠቅማችኋል ብዬ አምናለሁ። ነገር ግን እዚህ ጋር በዚህ ቪዲዮ የተካተቱ ሐሳቦች ሙሉ ለሙሉ ፍጹምና ለሁሉም የሚሰሩ እንደሆኑ እንዳታስቡ ግን ለማሳሰብ እወዳለሁ። እናንተም እንግዲህ ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እንዳትረሱ። ምክንያቱም ቻናሉ እንዲያድግ ቪዲዮም ደግሞ ብዙ ሰው ጋር እንዲደርስ ስለሚረዳን ማለት ነው። እንግዲህ በቀጥታ ወደ ዋና ሐሳቤ ገባው። በቅድሚያ ሰዎችን በጣም መምከርና ለሰዎች ችግር መፍትሄ የመስጠት ፍላጎት በከፍተኛ መጠን የማሳየት ባህሪ ያላቸው ሰዎችን በተመለከተ ነው የማነሳላችሁ ሐሳብ። እንዲህ አይነት ባህሪ የሚያሳዩ ሰዎች በህይወታቸው በጣም ብዙ ችግርና ውጣ ውረድ ያዩ እንዲሁም ደግሞ እነዚህ የህይወት ፈተናዎች አሁንም ድረስ የሚያሰቃዩቸው ሲሆን ነገር ግን እነዚህን ችግሮቻቸውን በግልጽ አይናገሩም ወይም ደግሞ በግልጽ ለሌላው የሚናገሩ ሰዎች አይነት አይደሉም። እነዚህ በህይወት ያጋጠሟቸው ፈተናዎችና ውጣ ውረዶችም ምን ያህል አድካሚና ፈታኝ እንደሆኑ ስለሚያውቁ በተለይም በተመሳሳይ ችግር ውስጥ ያሉ ሰዎችን በመምከርና በማገዝ ከችግራቸው ማላቀቅ የሚፈልጉና ይህም ከፍተኛ የስሜት እፎይታና ደስታ የሚሰጣቸው እንደሆኑ እንደ wellmind.com ያሉ ስነ ልቦናዊ የጥናት ድህረ ገጾች ይገልጻሉ። በተጨማሪም ደግሞ ሌሎች ሰዎችን መምከርንና ከችግራቸው እንዲወጡ ማገዝን የራሳቸውን ችግር እንደ መተንፈስና እንደ ማውሪያ መንገዶች በመጠቀም የስሜት እፎይታ ወይም ደግሞ ኢሞሽናል ሪሊፍ የማግኛ መንገድ አድርገው በከፊል ንቁ በሆነው የአእምሯቸው ክፍል ወይም ደግሞ ሰብኮንሺየስ ማይንዳቸው በኩል እንደሚጠቀሙባቸውም እነዚሁ መረጃዎች ጠቁመዋል። ስለዚህም ከእንዲህ አይነት ሰዎች ጋር መስተጋብር ስትፈጥሩ ከላይ ያየናቸውን መረጃዎችን ከግምት ማስገባት ይጠቅማቸዋል ብዬ አስባለሁ። ቀጣይ የምናያቸው ደግሞ ዝምተኞችና በመጠኑም ራሳቸውን ከሰው የሚያገሉና ብቸኝነትን የሚመርጡ ሰዎችን ነው። እንዲህ አይነት ባህሪ ያላቸው ሰዎች በአብዛኛው ውስጣዊ ማንነታቸውና ስሜታቸው ምን ይመስላል የሚለውን በተመለከተ የተሰሩ ጥናቶችን ስናይ ደግሞ የሚከተለው እናገኛለን። እንዲህ አይነት ባህሪ ያላቸው ሰዎች በአብዛኛው ቀጥተኞችና ሐቀኞች እንዲሁም ደግሞ ብሩህ አስተሳሰብ ያላቸው ወይም ደግሞ ኢንተለጀንት የሆኑ ሰዎች ናቸው። ከሰዎች ጋርም ማህበራዊ ህይወትን ሲመሰርቱ በቀላሉ ሰዎችን የማመንና ራሳቸውንም ግልጽ አድርጎ የመቅረብ ዝንባሌ አላቸው። ከንግግር ይልቅም በአብዛኛው በሐሳብ ወደ መመሰጥና ወደ ማሰላሰል የሚያዘነብሉ በመሆኑ ለረጅም ጊዜ በሰዎች መካከል መቆየት ምቾት የሚነሳቸው ሲሆን በተጨማሪም ብዙውን ጊዜ አዳማጭ በመሆናቸው የተነሳ የሰዎችን ስሜት በተሻለ መልኩ ለመረዳትም ይችላሉ። ስለዚህም እናንተም ዝምተኛና ራሳቸውን ወደ ብቸኝነት መውሰድ የሚያስደስታቸውን ሰዎች ለመቅረብ ስታስቡ ከላይ የጠቀስናቸውን ነጥቦች ከግምት ብታስገቡ በተሻለ መልኩ እንድትረዷቸውና ጤናማ ግንኙነት እንዲኖራቸው ያግዛቸዋል ማለት ነው። ቀጥለን ደግሞ በትንሽ ትልቁ መሳቅ የሚቀናቸውንና ለሳቅ ቅርብ የሆኑ ሰዎችን እንዲሁም ደግሞ የሰዎችንም ችግር ሰምተው በቀልድ መልክ ቀለል አድርገው የሚያልፉ ሰዎችን በተመለከተ እንይ። በእነዚህ ሰዎች ዙሪያ የተሰሩ የባህሪ የዳሰሳ ጥናቶች እንደሚያሳዩት እንዲህ አይነት ባህሪ ያላቸው ሰዎች ከላይ እንደሚታዩት አይነት አስደሳችና ቀላል ህይወት ያላቸው ሳይሆኑ በተቃራኒው በጣም ህመምና ትግል እንዲሁም ደግሞ ፈተና የበዛበት ህይወት የሚኖሩ ናቸው ተብሏል።
በተጨማሪም በጣም መንፈሰ ጠንካሮችና በህይወት የሚያጋጥማቸውን ፈተና በማለፍ ስሜታቸውን ያጠነከሩ ሲሆን በራስ መተማመንም ስላላቸው ችግራቸውን ለሰው ከመናገር ይልቅ በራሳቸው መንገድ መወጣትን ይመርጣሉ። አንዳንድ ጊዜ እንደውም እንደነዚህ ሰዎች ያህል በህይወቱ የተፈተነና ውጣ ውረድ ያየ ሰው ላይኖር ይችላል እስከሚባል ድረስ የህይወት ግባቸውን ለማሳካት በሚያደርጉት ጥረት መነሻነት እንዲሁም ደግሞ ከሰዎች እርዳታ ለማግኘት ባለመፈለጋቸው ምክንያት ብዙ አሉታዊ የህይወት ጎኖችን የሚጋፈጡና ነገር ግን በውጭ ህይወታቸው በጣም ቀልደኞችና ነገሮችን ቀለል አድርገው የሚያዩ ሰዎች እንደሆኑ ስነ ልቦናዊ መረጃዎች ጠቁመዋል። ነገር ግን በተቃራኒው እነዚህ ሰዎች በብዙ ሰው ዘንድ ሲታዩ እውነትም በጣም ደስተኞችና ምንም ችግር የማይገጥማቸው ተደርገው መሳላቸው የሚቀር አይመስለኝም። እሺ አሁን ደግሞ በጣም የሚያወሩና በጣም በፍጥነት ከሰው ጋር መግባባት የሚፈልጉ ሰዎችን ውስጣዊ ስሜትና ማንነትን ከስነ ልቦናዊ ጥናቶችና መረጃዎች በመነሳት እንይ። ሰብስክራይብ፣ ላይክ እና ሼር ማድረጋችሁን ታዲያ እንዳትረሱ ጎሽ። እሺ በጣም የሚያወሩ ሰዎችን በተመለከተ ወደ ጀመርነው ሀሳብ እንመለስ። እነዚህ ሰዎች በውስጣቸው የመረጋጋትና የደህንነት ስሜት የማይሰማቸውና በሰዎች መካከል ሆነው ዝም ማለት ሰላም የሚነሳቸው እንደሆኑ እንደ The Power of Positivity ያሉ ድረ ገጾች ጽፈውታል። በተጨማሪም በከፍተኛ ደረጃ በሰዎች መካከል እንኳን ሆነው የብቸኝነት ስሜት የሚሰማቸው በመሆኑ በጣም በማውራት የሰዎችን ትኩረትና የወዳጅነት ምላሽ የሚፈልጉና ጓደኝነት ለመመስረት የሚጥሩ ናቸው። በተጨማሪም መጠነኛ በራስ የመተማመን ችግር ስለሚኖራቸው ይህንን አሉታዊ ስሜት ስለራሳቸው ይሁን በዙሪያቸው ስላሉ ሁኔታዎች ረዘም ላለ ጊዜ በማውራት ሰዎችን ለማሳመን ተቀባይነታቸውን ለማሳደግና በራስ መተማመናቸውንም ለማሻሻል ይጠቀሙበታል። የስሜት ጥንካሬያቸውንና አእምሯዊ ብስለታቸውን ወይም ደግሞ ኢንተለጀንስ የምንለውን በተመለከተ በሁለቱም መመዘኛዎች አነስተኛ ደረጃ ላይ የሚቀመጡ እንደሆኑ መረጃዎች ያሳያሉ። ስለዚህም ከእንዲህ አይነት ሰዎች ጋር የሚኖረን መስተጋብር እነዚህን ነጥቦች ከግምት ያስገባ ቢሆን ይመከራል። እንግዲህ ሌላ አይነት ሰዎችንና ውስጣዊ ማንነታቸውን እንዲሁም ደግሞ ስሜታቸውን በተመለከተ ደግሞ ሌላ ጊዜ በሌላ ቪዲዮ የማቀርብላችሁ ይሆናል። ለዛሬ ከላይ ያየናቸው ሀሳቦች በብዙ ስነ ልቦናዊና የስነ ባህሪ ምርምሮች የተገኙ ውጤቶች ቢሆኑም ነገር ግን ፍጹም ሁሉንም ሰዎች 100% የሚወክሉ ናቸው ማለት ግን አንችልም። ስለዚህም የራሳችሁን እይታና ማመዛዘን እንደየሁኔታው መጨመርም እንዳትረሱ እላለሁ። በተረፈ እስካሁን ሰብስክራይብ፣ ላይክ እና ሼር ካላደረጋችሁ እንግዲህ ያው ወደፊት ስታምኑበት ታደርጋላችሁ ብዬ አምናለሁ። እኔ ግን የዛሬውን ቪዲዮ በዚህ ያበቃለሁ። በሌላ ጊዜ ሌላ ቪዲዮ በሌላ ሀሳብ ይዤላችሁ እመጣለሁ። እስከዛው ጥሩ ጊዜ በያላችሁበት እመኝላችኋለሁ። መልካም ጊዜ። ባይ ባይ።